ስስቂ እንዳታስመጥች እስቲ ሊወት ስ ሼፖን አረ ወይኔ ቤተሰብ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውዶች ደህና ናችሁ? ተኝቼ ነበር የምር እውነት ለመናገር አይኔ አሁን ያስታውቃል እናንተ ራሱ ማለት ከዛ አረፈድኩ ተኝቼ ነበርና የጨረስኩት ወደ 7 ሰዓት ከምናምን ነው ስራ የጨረስኩት። ከዛ ትንሽ ልተኛ ብዬ ተኛውኛ በዛው እንቅልፍ ወሰደኝ ቤተሰብ እና ለዛ ነው ያረፈድኩት። ፊቴ ካበጠ ይቅርታሽ የኔ ውዶች። ቡና እየጠጣው ነው እንደተነሳው ማለት ነው። ቡና እየጠጣው ነው እና ደህና ናችሁ? ዛሬ ፈታ ዘና ነው የምንለው። እሺ የኔ ውዶች ማለት ነው። ብሩኬ እንግዲህ ሰራተኛ መስቷል። ቤተሰብ ግን እንደኔ ማለት አጋዥ ይውላችሁ። አሁን እኔ ራሱ ሰራተኛ ሆኜ ሰራተኛ አልፈልግም። ገባችሁ? አሁን እኔ ባለትዳር ብሆን ማለት ነው በወልድ ራሱ ሰራተኛ አልቀጥርም ከቅናት የተነሳ። አሁን ራሱ ደውዬ ለባሌ ምን እላለሁ? ግን እኔ ስወልድ አንተ ነው የምታግዘኝ። ኦኬ እኔ ሰራተኛ አልፈልግም ምንም አልፈልግም ብዬ ነው ማውራው ራሱ ማለት ነው። ለእቴ ራሱ ባለፈው እቴ ጋር ሳውራ እኔ ቤተሰብ ከእናንተ ምንም አልደብቅም። ከዛ ግን ስወልድ ታርሽኛለሽ ትመጫለሽ ምናምን እያልኳት ማለት ነው እያወራኋት። ከዛ ሰራተኛ ለምን እንትና እኔ አልፈልግም ሰራተኛ ምናምን እላለሁ። ምክንያቱም ሚዲያ ላይ የምናየው ነገር ቤተሰብ ሰራተኛ ወደ ባሎቻችን እንድናስጠጋ አይሰጥም ኢትዮጵያ ውስጥ ማለት ነው። እናንተ መጥፎ ናችሁ አይደለም። አሁን እኛ ለሰራተኛ መጥፎ ሆነን አይደለም። ምክንያቱም እኛ ሰራተኛ ሆነን ስለምናቅ ለሰራተኛ ኢትዮጵያ ውስጥ ላሉ ሲጀመር ሰራተኛ የለም እኮ ኢትዮጵያ ውስጥ ሁሉም አረብ ሀገር መጥቷል። ሲጀመር ስታገኙ እኮ ነው ሰራተኛ። ግን ሰራተኛ ቢገኝ ራሱ ባሌን ብትቀማስ ብዬ ስለማስብ እኔ ሰራተኛ አልፈልግም ቤተሰብ። ምክንያቱም በአሁኑ ሰዓት የሚመጡ ሴቶችና ሰራተኞች ባላችሁን ለመቀማት ህይወታችን ምስቅቅል ለማውጣት ስለሆነ እኔ ሚዲያ ላይ በጣም ብዙ ነገር ነው የምሰማው። ከሰራተኛ ጋር እንደዚህ ሆነው ሰራተኛን እንደዚህ አድርጎ ልጆቹን ኢቭን እንኳን ማለት ነው አረብ ሀገር መታ ባለዋን ኦኬ አግብታ ገባችሁ? እዚህ ጋር አሁን እነ ብሩክ ያመጡት ለእናንተ እንደ ምሳሌ ይሆናል። እዚህ ጋር ሃይሚ ሰራተኛ ጠልታ ወይ ደግሞ ምናምን አይደለም። እዚህ ጋር እንደ ቅናት ነው ካያችሁት በጣም። በዛ ላይ ደግሞ አስባችሁታል እንኳን ቂጥ እንደዚህ እያደረገች ባለቤቴ ፊት ለፊት እንኳን ልቀጥራት አይደለም ኦኬ ስታስቡት ራሱ ኦኬ ሰራተኛ ቀጥራ ለባሏ ማለት ነው። ከዛ ሁለት ልጆቿን ትታ መጣች አረብ ሀገር። ከሰማችሁ ይሄ ታሪክ በቅርብ ነው ሀቢባ ቤት የሰማነው ማለት ነው። ከዛስ ከሰራተኛው ጋር አይሸሸ ገዳ እያለ ልክ እንደ ሚስትና ባል ናቸው። ጎረቤት ራሱ ሰራተኛ መሆኑን ቅርብ ጊዜ ነው ያወቁት እንጂ ሚስት እንደሆነ ነው የሚያውቁት ማለት ነው። ገባችሁ? ከባልየው ጋር ገባችሁ? ከዛ ልጆቹ ሁላ ለወደ ራሷ ወስዳቸው ገባችሁ? እናትየዋን እንዳይጠይቁ እናትየዋን እንዳይፈልጉ አድርጎ ልክ ከሰራተኛ ጋር ሆኖ ማለት ነው። ገባችሁ አይደለ? ስለዚህ እናትየው ደውላ ኦኬ ሃይባ ማለት በቃ ልጅ እንኳን ለማግኘት እንኳን አልቻለችም። ገባችሁ? ሰራተኛ እንኳን ውጪ ስትል እንኳን እሸትልም። ገባችሁ? ስለዚህ ሰራተኛ ኢትዮጵያ ውስጥ መቅጠር በአሁኑ ሰዓት ከባድ ነው ቤተሰብ፣ ከባድ ነው። ትዳራችሁ የምትፈልጉ ከሆነ ትዳራችሁ ላይ ዘለቄታ እንዲኖር ከፈለጋችሁ ትዳራችሁ ራሳችሁ ሰርታችሁ እንኳንም የራሳችሁ ቤት ውስጥ መዳም ቤት እንኳን እየሰራን አይደል እንዴ? እቤታችሁ ጥንቁቅ ብላችሁ የቤታችሁ መስራት ነው ስራችሁን። አለቀ። አጋዥ አያስፈልግም። ስትወልዱ ደግሞ እናታችሁ መታ ማረስ ኦኬ፣ እህታችሁ ታርሳችሁ። አለቀ። እኔ እህቴ አንቺን አርሽሻለሁ ኦኬ፣ እኔ ከስደት ሄጄ አርሽሻለሁ። አለቀ። መናገር አልፈልግም። አናገርም ብዬ ነበር ልናገር መተሽ አንቺ በግዴታ ታርሽኛለሽ። አለቀ። ገባሽ? ሰራተኛ ላይ አያስፈልግም እንዴ? ከዛ ልክ ወር እንደሆነኝ እነሳለሁ። ወርም አልተኛም አላስቸግራችሁም። እነሳለሁ። ከዛ በኋላ ራሴ እሰራለሁ። በቃ አለቀ። እንዴ ጉድ እኮ ነው። ሰራተኛ ጥሩ አይደለም ቤተሰብ። ጥሩ ሆኖ ግን እኛም እኮ ሰራተኛ ነኝ። ግን በአሁኑ ሰዓት ትዳራችሁ ህይወታችሁ ምስቅቅል ነው የሚወጣ ሰራተኛ ስትቀጥሩ። ጉድ እኮ ነው። ልብስ ጠቅጠቆ እኮ ነው። ፍፄ ነው ሲጀመር ጸጉሩ ሽሩቦ ተሰርተ ምናምን ፍፄ ሴት መሆን አምሮሃል መሰለኝ። ብትሆን ይሻላል አባቴ። የቡታጀራ ወንዶች አይታችሁ ፈረንጁም ማን ደግሞ እንደ ጸጉር ታቆራርጣችሁ ሽሩቦ መሰራታችሁ ምናምን ምን ፈልጋችሁ ነው? ማን ነው ደግሞ በእናታችሁ? ብቻ በቡታጀራ ውስጥ በዚህ ሰሞን 3 ወንድ ነው ያየሁት ጸጉራችሁን ለመሰራት የፈለጉት ሴት መሆን ያማራቸው። ስራታችሁን ያዙ። ጸጉራችሁን ተቆረጡ። ብሩኬ እንኳን ቆንጥጣ ነው ጸጉሩን ተቆረጠ። ውፍረትን ቀንሳነ ሸንቀጥ አለ። ስሙ፣ የኦዲየንስ ምክር ስትሰሙ ጥሩ ነው ለእናንተ። መንገዳችሁ ይስተካከላል። ምን ጸጉራችሁ ተሰርት ምና ለሴት እኛ እናሳድግበት። ምን ነው እናንተ እንደው ለማስቀናት ነው ወይስ ምን ፈልጋችሁ ነው? ከኛ
ወይ መሆን አምራችሁ ነው? እንዶ ለሳምንት እንቀያየር ቤተሰብ። የምሬ ነው። ወንዶቹ ወደ ሴቶች ይምጡ፣ ሴቶቹ ወደ ወንዶች ይሄዱና እስቲ እንየው። እኔ ግን ምን እንደማረግ ግን እግዚአብሔር ይቅርብኝ እኮ ቤተሰብ። እኔ ማስበው ማለት ነው መጥፎ ነገር ነው ማስበው። እግዚአብሔር አንተ ይቅር በለኝ። የምሬን ነው። እናንተ ቪዲዮን ላስረዝሙ ነው። ወደ ቪዲዮ አልሄድም፣ ወደ ገደሉ አልገባም። እኔ ለሳምንት ወንድ ብሆን በስማ ማደርጎን እኔ ነበር የማውቀው። ይህንን ለማስተካከል ራሱ ስንት እንደፈጀብን በር ዘግተን ምናምን ውሃ ጠጣ ጠጣው የኔ አባት በጣም እንደውም አሁን ሊጀምር እቃውን ልጠ ምናምን በቂጥ እንዳይወድቅ ወይኔ ቲሸርቶቼ አሁን የቲሸርቶች መታጠብ አለባቸው ብሩኬ ማለት ነው። ብሩኬ ያንተ ቲሸርቶች ናቸው የተወተፉት። ሳታጥብ እንዳለብስ እኔ እኮ እንትን ጠግቧል፣ ፈስ ጠግቧል። ሸተተኝ ራሱ እናንተ ደግሞ ሰብስክራይብ ያላደረጋችሁ አትቃላችሁ። ቅመሜን ሰብስክራይብ ያደረጋችሁ አበረታቱልኝ። እንግዲህ ያበተ ቪዲዮ ነው። እናንተን እንደሚያዝናና ተስፋ አደርጋለሁ። ፈታ በሉልኝ፣ እንወዳችኋለን። ፈታ በሉልኝ። ግን እኮ ቤተሰብ ማለት ነው እኔ አሁን ኢትዮጵያ ሲሄድ መግዛት አለብኝ ፌክ ጡት ፌክ ቂጥ ምናምን መግዛት አለብኝ። ለፕራንክ ምናምን አሪፍ ነው። የምሬን ነው የምላችሁ። አሁን አሪፍ ነበረ በቃ እንትን ፌክ ግን እኮ ኢትዮጵያ ውስጥም አለ ቤተሰብ። ውድ ነው እንጂ አለ። የምሬን ነው ውድ ነው። እስከ ስንት ሺህ ነው ውድ ነው እንጂ አለ ፌክ ቂጥ ራሱ። ግን እሱን ምናምን ቢያደርጉ ኖሮ አሁን ያበደ ነው የሚሆነው ማለት ነው። ገባችሁ? ሪሊ ነበር የሚያስመስለው። ተሰይነው 100 እያስገባት 20 ሺህ ምናምን ይቀርሻል። እሱ እኮ ማለት ነው ብሩኬ ፍፄ እኮ ጸባውን ቢያስተካክል ኖሮ እስካሁን ከ100 ሺህ በልጦ ነበር። አንዴ ጥሩ ሰው ይሆናል፣ አንዴ ደግሞ መጥፎ ሰው ይሆናል። እንዴ ምን እናድርገው? አስተካክለው ጥሩ ሰው ይሁን አለቀ እንጂ ይገባል፣ ችግር የለውም። 19 ሺህ 80 ማንም በል በቀለች ምንትና በለኝ ጌጤ ቤቴ አይሆንም የድሮ ስም ጌጤ በቀለች አዳነች ብዙዬ ድሮ ነው። ይቅር በለኝ ጓደኛ ያለች እኮ ብዙ ስም አለ። የምሬን ነው። የድሮ ስሞች አዎ፣ የሰራተኛ ስሞች ብዙ ስሞች ስላሉ እንደሱ ነው። ግን ያው የአሁኑ እንትኖች ማን ይባላል? አንተ ቤቲ ይላል እንዴ? ቤቲ ነሽ ናቲ። እንግዲህ እንዳታያትሽ ቤቲ በእናት ቤት ልሁን አላለም ፍፄ ማለት ነው። ቤት የምትባል ፍቅረኛ አለችው መሰለኝ። ቤተሰብ በእናት ቤት ልሁን። ቤት የምትባይ ግን ማነሽ? አንቺ መሆን ፈለገ እኮ ጉድ እኮ ነው። ማረያ ማረ ለቂት እኮ ነው ማለት ቆይ አሁን ወኔ ምሎ ማለት ነው። ቀጭን ነው እንደ ፍፄ። እኔ እኮ ጎፍራው ነበር የሚመስለኝ ቂጡ ሲወጣ ማለት ነው። አይታችሁ እኮ ነው በጣም ቀጠጣ ነው። ከዛሬ በኋላ አይደለም ከዛሬ በኋላ እሺ ሙያውን ተቀምሽና እንትችልሻል። አንቺ የምታገዝሽ አጋሽ ሰራተኛ ነው። አጋሽ ምግብ ልትሰሪ ነው ቤቲ? ምግብ ልትሰሪ ነው? ደስ ያለሽን። እሺ ግን እኮ የወንድ ድምፅ ነው የሚመስለው። ሃይሚ እንዴት አነቂም? ገና ከጀምሩ የወንድ ድምፅ ነው የሚመስለው። የምሬን ሪሊ ደስ ያለሽን ሰሪ ነይ ተዋቂያት። እንደውም ሃይሚ ናት ማስመሰል የምችለው። ከዚህ በፊት ካያችሁት ማለት ነው የሴት ድምፅ አርጋ የምትሰራው ብሩኬና ሃይሚ ይችላሉ። ግን እዚህ ጋር ሪሊ የወንድ ድምፅ ነው የሚመስለው። ይሄ ችግር የለውም። እዚህ ጋር ቁጭ በይ። ለአንቺ መናገር አያስፈልግም። አንቺን ለማገዝ እኮ ሰርፕራይዝ ነው የሚያስፈልግሽ አይደል? የኔ ልዕልት እንዴት ነው ሁሉ ነገር አይቻለሁ። አቋሟ ራሱ ያበደ ነው። ለእኛ ትመጠናለች። አይ ቆንጆ ነች። አቋሟ ያበደ ነው። አቋሟ ምን ይሰራል እንዴ? እኔ ነኝ አቋም። እንደው ሚስትየውን አቋም መኖር አለባት እንዴ? ከሚስትየው ከበለጠች ጉድ እኮ ነው ቤተሰብ ጉድ። እንዴት ነው ትታችሁ ውጭ የምትወጡ? ውጭ እንኳን ተውና ሽንት ቤት ራሱ ትገባላችሁ? ቤተሰብ ትገባላችሁ ወይ? አትገቡም። ቀልድ ቤቲ ነይ እንጂ። ግን እኮ ቤተሰብ እግዚአብሔር ነው የሚጠብቀው ሰው። ወንዶቹ ማለት ታማኝ ከሆናችሁ ለሚስታችሁ ታማኝ ነው የምትሆኑት። ግን ይኸውላችሁ ማለት ታማኝ ሲሆኑ አሁን
አብዛኛው ግዴታ እኮ እንደዚህ ስለሆነ አይደለም እምነት ያስፈልጋል ምናምን ልትሉ ትችላላችሁ። ግን እምነት ቢኖርም ደግሞ ይፈታተናሉ። ገባችሁ አይደለ? ወንዶች ደግሞ አስባችኋል እንኳን እንደዚህ የሚፈታተኑ ሰራተኛ ካለ እንኳን ትታችሁ እንዴ በቀላሉ የሚወድቁ ናቸው እነሱ። ግን አረ ምንም አልሆንኩም እኔ አላምንም። እኔ አላምንም ቤተሰብ። እኔ ለምዶን አላውቅም። እኔ አላምንም። እኔ አጋዥ ምናምን እኔ እንጃ ቤተሰብ። እኔ በጣም ነው እንትን ምለው የምሬን ነው ምፈራው። እኔ ሌላ ነገር አይደለም ምፈራው። በቃ እኔ የምፈራው ትዳሬን እንትን በቃ እንዳይበተን ስለምፈራ ማለት ነው። ትዳሬን የሆነ ነገር እንዳይሆን አልፈልግም። ገባችሁ አይደለ? ቢያንስ የሆነ ነገር እንኳን ትንሽ ነገር እንኳን ትዳሬ ውስጥ ጥርጣሬ እንዲኖረኝ አልፈልግም። ስለዛ እኔ አጋዥ የሚለው ነገር እኔ አልስማማበትም። ቤተሰብ ትስማማላችሁ? የምሬን ነው። አረ አለ ብዬሻለሁ እኮ አልነገረሽም እንደላለው። እኔ እኮ ነግሬዋለሁ። 3 ነን እዚህ ቤት። ከዛ እነ ፍፄ ቤኪ ሚኪ ምናምን አሉ ጓደኞቼ። ከሴት ጋር ልስማማ? እሺ አሁን ቤትዬ ስሚ፣ ቤትዬ እንደዚህ አይባልም። እሺ እሺ ቤትዬ፣ እኔ አንቺ ስለተመቸሽ ነው ያመጣሁሽ። እሺ ስለተመቸኝ እኮ እኔ ልታገቢ ነው እንዴ? ምንድን ነው የምታባብላት እንዴ? መብት ያደርግ እንዴ? እኔ እንድትወጣ አልፈለግኩም። ተመቸዋት። ጀመረን ያልፈልግም። እኔ በጣም ነው ደርኳት። እኔ በጣም ነው ደርኳት። ችጋይ ታግዝ ነው ነው ለኔ ልታግዘኝ ነው ለራስ ምንድን ነው የምትለው? አይደለም ምንም አይደለም። እግዚአብሔርን እመታለሁ። እግዚአብሔርን እረፍ ምን አለ ቤትዬ። ግን እኮ ቤተሰብ እኔ ማለት ነው እዚህ ከሰማችሁ እንትን ካላችሁ የወንድ ድምፅ ነው የሚመስለው። ሃይሚ እንዴት አልነቃችም ማለት ድምፁ እንኳን ቢቀየር እሺ ቤተሰብ እዚህ ጋር ማለት ነው ሪሊ ድምፁ አጠቃላይ ግን የወንድ ነው የሚመስለው። በቃ ሂጂ እመጣለሁ። እኔ አፈልብላ እኔ እኮ ለአንቺ ደስታ ብዬ እኮ ነው። እኔ አፈልብላ ይላል እንድዳፋር ሲጀመር እናት እንደዛ ዞር በል። ምን እያደረክ ነው? ምንም እያደረኩ አይደለም። ምን እያደረክ ነው? ያደረከው ነገር ልክ ነው እኮ ቂጧን እየመታ ምናምን ምንድን ነው? በጥፊ በይልኝ ሃይሚዬ በጥፊ ምን አደረኩኝ? ምን አደረገኝ? ብሩኬ እግዚአብሔርን ስነ ስርዓት ነው ያዘ። ስነ ስርዓት ነው ያዘ። ምን አደረገኝ? አትማቺ ምን ሆነሻል? እና ታዲያ ስነ ስርዓት አይሆንም? ኧረ ቤትዬ ሆነ ላንቺ ብዬ ነው እሺ የተመጣሁት። ለራስ ዓላማ ነው ያመጣሃት እንዴ? ለራስ ዓላማ አይደለም አንቺ እንድታገኝ እቺ ነው መሰለሽ ልጅ አጋዥ አልፈልግም እያልኩ ነው። አልፈልግም ሃይሚ ማለት ነው የምሬ ነው። ከብሩኬ ጋር እኩል ብታል በስማ እንደዚህ ነው የምታንቀው እንዴ? ግድ ነው። አዎ እንዴ በባሎቻችን ቀልድ አናውቅም። እግዚአብሔር የምሬ ነው ቤተሰብ። ይሄ ማንም ነው የምናደርገው፣ ማናችንም እናደርገዋለን እንዴ? ቂጦን ምናምን እየመታ ልሙትልሽ ምናምን ይላል። አናቱና እኔ እንትን ምለው ደፋር ቤትዬ አይደለም። ቆይ አንቺ ዛገኝ እንዳትጣሉ ቤትዬ ይዘዋል። ሶፊ ታዋርጅኛለሽ ሶፊ ሲጀመር እሷ ድምጿ ስልክ አይደለም። ያቺኛዋ ሰራተኛ ተብዬዋ ድምጿ የወንድ ነው እንዴ? ሃይሚ አትነቂም ይታለሽ። እኔ ላንቺ ደስታ ብዬ አይደል? ላንቺ ደስታ ብዬ ሄዳ ግን ቅጣት ስትመታ ነበር አይደል? ሃይሚ ነው ስለተመቸኝ እኮ ነው ነበር። እኔ ላንቺ ማሰቤ ነው ጥፋት። ላንቺ ነው ማሰቤ ላንቺ ስለሰብኩ ነው። አታስብልኝ እንዴ ከዚህ በላይ ለኔ እያስብልኝ ባለቤቴ የሰራተኛ ቂጧን እየመታ እኔ ልሙትልሽ ምናምን እያለ አፈልብለልሽ ኧረ ቢቀር አስብልኝ አልፈልግም። ቤት የኔ መሰለህ ምን እንቁላል ቀቂልኝ። እኔ እናት ቀቂልኝ። እሺ ቀቂልኝ እኮ ምንድነው እንደዚህ ተሳሳተ? ምን አስፈልግ ምን ተሻሽለ እንቁላል ተቀቅልና እኔ አይሚዬ ቀቂልኝ። እሺ ዝም በይ እሷን። እሺ እኔ እኮ ጨዋታ አይደለም እንዴ ቅናት ምናምን ስላለባት ነው ጨዋታ አትወጪ። በቃ እሺ ሃይሚ በቅናት አበደች። የምሬን ነው ሪሊ ቅናት አለባት ነው። ቆይ አስወጣታለሁ። ወሬ እንዲቀጠለች አንቺ ምንድን ነው የምትይኝ? አስወጣታለሁ። የምን መስመር አለው? ምን አለ? አስወጣት። እኔ አልፈልግም። ሰራተኛ አልፈልግም። መብቴ ነው አይደለ? ቤት ሃይሚ እንከባብ በእግዚአብሔር እንዳነቂኝ አልፈልግም። ምንድን መብቴ ነው? በቃ መብቴ ነው። አንቺ ጋር እንደውም ዞሬ ምንድን መብቴ ነው? በቃ መብቴ ነው። አንቺ ጋር እንደውም ዞሬ እኔ እገልሃለሁ። ለምንድን ነው እንደዚህ ታደርግ ምን አደረኩ? ምን አየሽ? በጣም ብዙ ነገር እያደረክ ነው። ምን አደረኩ? መብቴ ነው። እኔ አንቺን ታግዛለች ብዬ ነበር። እኔ አልፈልግም። ማጋዥ አልፈልግም። እንዴት ማጋዥ ማፈልግ? እንዴት እቺን የመሰለች ኮረዳ ኬት ይመጣል? ኬት እናገኛለን? ቀንታ አይ አሁን አታሳየኝ ቤትዬ። በኋላ ለብቻዬ አሁን ለብቻዬ ምን ማለት ነው? ጭራሽ ለብቻችሁም ጊዜ አላችሁ? አንቺ እንደዚህ የምታስቢ ከሆነ መሄድ ትችያለሽ ቤትዬ። ዝም ብለሽ እሷን እዚህ ጋር ምን አለ እንቁላልሽ ቤተሰብ ግን ታውቃላችሁ፣ እንደዚህ ያለ ትዳር አለ ሪሊ ማለት ነው። ይሄ ፕራንክ ነው። ሶ ብሩኬ ሃይሚን ፕራንክ ለማድረግ ነው እንደዚህ የሚያደርጉት። ነገር ግን የመዳን ቀሞች እንዲገባችሁ የምፈልገው ማለት ትዳራችሁ ውስጥ እንደዚህ አይነት ነገር አለ። ባሎቻችሁ እናንተ ትዳርን ለማትረፍ እንደዚህ ስትሞክሩ ልክ እንደ ሃይሚ
ወንዱ ግን በሷ ፍቅር ወይም ደግሞ በሱ እንትን በሷ በቃ ጠንዝዞ ማለት ጠንዝዞ ምንድነው የሚባለው? በቃ ዞረበትን በሉት እንደምንም በሉት ማለት ነው። ግን አይሰማችሁም እናንተ ገባችሁ? ከፈለሽ ራስሽ ጉዳይ ከፈለሽ እንደዚህ ካሰብሽ ራስሽ ጉዳይ። እኔ ግን እንደዚህ አላደርግም። ሰው ምን አረገች አሁን ብሎ ለሰራተኛው ለጣበቃ የሚቆም ወንድ ነው በአሁን ሰዓት ያለው ባሎቻችሁ ማለት ነው። ስለዚህ ተጠንቀቁ መጀመሪያ ሳትገቡ ገባችሁ? ይሄ ሪሊ ነው እኮ የጅልኝ ጉለል አሁን እሷ ጥፋተኛ አይደለች፣ ምንም አልተናገረችም። ስለዚህ ሀይሚና ጥፋተኛ ሶ ገባችሁ አይደለ? ይሄ ፕራንክ ነው። ሪሊ ግን አለ። እሺ ዝም ብለሽ ትንጨርቅ ያለ መጣ። ለምንድን ነው የሚያጠፋው? ያለ አንቺ ብዬ ይቀረጥልኝ እንጂ ይቀረጥልኝ ጉዴ ነው። እኔ አንቺን ባልኩኝ አንቺን ላግዝ ባልኩኝ አይቀረጥ ያለሽ ህዝቤልኝ ምን አልሽኝ? ቤቲ ደላላው እንዲያላለኝ ምን ያልሽው እኮ ልቀቂኝ። እሺ ቤቲ ስሚ፣ ምንድን ነው ያለሽ? ደላላው ቆይ እንደዚህ ጭቅጭቅ ያለበት ቤት እንዴት ጭቅጭቅ አይደለም። አንቺ መታገዝ አትፈልጊም እንዴ? መድኃኒዓለም እንዴ ምንድነው እንደዚህ? ቤቲ በቃ ቆይ ነው የመጣሁት እኔ አውራ ምንድነው እንደዚህ የምትለው? አይደለም ቤቲ በቃ አትስበሪ። ቆይ ቤቲ ተረጋጊ። እንዴት ተረጋጊ? እንዴት ልረጋጋ? እንዴ ይቅርታ እሺ ነይ ትበቃች። አንቺ ምን ሆነሻል? ሰው አታከብሪም እንዴ? አዲስ ናት አይደለ? ለአንቺ ብዬ አጋዣ። ይሄ ማክበር አይደለም፣ ሁላችንም ሴቶች ላይ የሚፈጠር ነገር ነው። ቤተሰብ ሪሊ ማለት ነው፣ የምሬን ነው። እንደዚህ የሚያቃጥሉን ወንዶች አሉ። ብሩኬ ብቻ አይደለም ቤተሰብ፣ እንደዚህ አንጀታችሁ እርር የሚያደርግ ወንድ እንዴ ማርያምን እየቀለድን ነው። ማርያምን እየቀለድን ነው። እና በማርያም ፍጹሜ ነው። እመቤቴ አታጠጉረን ይዛኛለች። እመቤቴ ፍጹሜ ነው። ቆይ ልብሶቹ የማን ነው ግን? ልብሶቹ የማን ነው? የሀይሚ አይደለም? እግዚአብሔርን ሳቄ በጣም ነው የተቆጣጠርኩት። ሰራተኛ አልፈልግም። ከዚህ በኋላ አጋዥ አልፈልግም። ምንም አልፈልግም። ሀሳብ ነበር አልፈልግም። ራሴ እሰራለሁ። አረ እንደ ችግር የለውም። አያስፈልግም። እናመሰግናለን። እውነት ነው እኮ ቤተሰብ እሺ እንዳትሉ፣ ሰራተኛ እሺ እንዳትሉ፣ የምሬን ነው። እኔ ገና ትዳሩ ሳልገባ ገና ሰራተኛ ገና ሳላይ ማለት ነው እንደዚህ እንትን እውነት የሚመስለኝ ነገርስ የምሬ እኮ ነው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።